ሰላም ጤና ይስጥልኝ። በዚህ ቱቶሪያል ቪዲዮ የምንመለከተው ስለ ሬጂስትሬሽን እንዲሁም ደግሞ በሬጂስትሬሽን ከጨረስን በኋላ ቀጥለን ወደ ፕላኒንግ የምንሄድ ይሆናል። ስለዚህ እያንዳንዱ መስሪያ ቤቶች በሲስተሙ ለመጠቀም ወይም ደግሞ ኢጂፒ ላይ ሬጂስተር ለመሆን የመጀመሪያ መስሪያ ቤቶቹ መመዝገብ አለባቸው። መስሪያ ቤቶቹን ደግሞ የሚመዘግበው የሱፐር አድሚን ነው። ለየክልሎቹም ሆነ ሁሉም ለሚሉት የሚመዘግባቸው ሱፐር አድሚን ነው መስሪያ ቤቶችን የሚመዘግበው። ስለዚህ በአዲስ አበባ ብንወስድ በአዲስ አበባ ሲናሪዮ ብንወስድ የአዲስ አበባ ፋይናንስ ቢሮ በሱፐር አድሚን ሆኖ ቢሮዎችን ወይም ደግሞ ተቋማትን ይመዘግባል። ስለዚህ በዚህ በመጀመሪያ በሱፐር አድሚን አማካኝነት ምን እናደርጋለን? ሲስተም አድሚን ላይ ወይም ደግሞ ሱፐር አድሚን ላይ በመግባት መስሪያ ቤቱን እንመዘግባለን ማለት ነው። ይህ እንደ ምሳሌ የወሰድነው ሱፐር አድሚን ነው። ሱፐር አድሚኑ ከገባ በኋላ መስሪያ ቤቶችን ይመዘግባቸዋል። ለምሳሌ አንድ መስሪያ ቤት ክሬት እናደርጋለን። ልክ በዚህ መሰረት በምንገባበት ሰዓት የመጀመሪያ የምንገባው የት ነው? ኦርጋናይዜሽን ላይ ነው። መስሪያ ቤት እንደ አዲስ ለመመዝገብ ስንፈልግ እዚህ ኦርጋናይዜሽን የሚለው ላይ ይገባል። ከዛ በኋላ ኒው ብለን አዲስ ነው መመዝገብ የፈለግነው። ስለዚህ የትኛውም ስራዎቻችንን በምንሰራበት ሰዓት አዲስ ለምንሰራ ከሆነ ኒው ብለን ነው የምንጀምረው ማለት ነው። ስለዚህ ኒው ብለን በምንጀምርበት ሰዓት እንደዚህ የሚመስል ኢንተርፌስ እናገኛለን። በዚህ ኢንተርፌስ ላይ ስሙን እንመዘግባለን። ከዚህ እንደምናየው የመስሪያ ቤቱን ስም እንመዘግባለን። እንዲሁም ደግሞ የመስሪያ ቤቱን ሾርት ኔም ወይም ደግሞ ምህጻረ ቃል እናስቀምጣለን። እንዲሁም ደግሞ መስሪያ ቤቱን የሚገልጽ ለመስሪያ ቤቱ ገለጻ የሚሆን እናስቀምጣለን። በመቀጠልም ደግሞ እዚህ ጋር የኦርጋናይዜሽኑን አይነት ወይም ደግሞ የቢሮውን አይነት እዚህ ጋር እንጽፋለን። እንዲሁም ሴክተሩ የሚያገለግለው ወይም ደግሞ የምን ሴክተር እንደሆነ የትምህርት ሴክተር ነው፣ የአገልግሎት ነው፣ የተለያዩ አገልግሎቶችን እዚህ ጋር እናገኛለን። እሱን እንሰይምለታለን ወይም ደግሞ እሱን እንሰጣለን ማለት ነው። ስለዚህ አሁን እዚህ ጋር ስም ልሰይም አንድ ቢሮ ልውሰድ ለዚህ ለፐርፐስ ለሚሆን ለምሳሌ አዲስ አበባ ሪቬኒው የአዲስ አበባ ገቢዎች ብዬ ልውሰድ። ሪቬኒው አዲስ አበባ ሪቬኒው ብዬ ልውሰድ። አዲስ አበባ ሪቬኒው ሜቢ በዚህ ስም ክሬት የተደረገ ሊኖር ስለሚችል አዲስ አበባ ሪቬኒው ብዬ 0 ልበለው አይደንቲቲ ለመፍጠር ማለት ነው። ስለዚህ አዲስ አበባ ሪቬኒው አንድ ቢሮ ነው። እዚህ ጋር ምንድነው ክሬት የምናደርግለት? የአዲስ አበባ ሪቬኒው የሚለውን አብሪቬሽን ክሬት እናደርጋለን። አዲስ አበባ ለሚለው ኤ እንወስዳለን። ከዛ ደግሞ ሪቬኒው ከዛ እዚህ ጋር ዩኒክ ለማድረግ 0 ጨምርበታለሁ። ምክንያቱም ሌላ በዚህ ስም የተያዘ ካለ ስለማይለቅልኝ ሲስተሙ ማለት ነው። ስለዚህ ይሄንን አብሪቬሽን እዚህ ጋር አደርጋለሁ ማለት ነው። እዚህ ጋር ደግሞ ዲስክሪፕሽን ወይም ማብራሪያ እንጽፋለን። ይህ ማብራሪያ ምንድነው? ይሄንን ቢሮ የሚገልጽ ወይም ደግሞ የአዲስ አበባ ገቢዎችን የሚገልጽ ማብራሪያ እዚህ ጋር ዲፊኒሽን ወይም ደግሞ ኤክስፕላኔሽን እንጽፍለታለሁ። በመቀጠል እዚህ ጋር ኦርጋናይዜሽን ታይፕ ይለኛል። ኦርጋናይዜሽን ታይፕ ላይ ታይፑ ምንድነው? ይህ ቢሮ አድሚኒስትሬሽን ነው፣ አውቶሪቲ ነው፣ ኮርት ነው ወይ ፋይናንሻል ኢንስቲትዩሽን ነው የሚለውን እንመርጥለታለን ማለት ነው። ስለዚህ እኛ እዚህ ጋር አድሚኒስትሬሽን ብለን እንመርጥለታለን። አድሚኒስትሬሽን ከሆነ ቢሮአችን አድሚኒስትሬሽን እንላለን። የትምህርት ወይ ሃየር ኤጁኬሽን ኢንስቲትዩሽን ከሆነ ሃየር ኢንስቲትዩሽን እንላለን። ስለዚህ እኔ እዚች ጋር ምን መርጣለሁ? አድሚኒስትሬሽን ብዬ መርጥለታለሁ። ከዛ ሴክተሩ ምንድነው የሚሰራው? የአዲስ አበባ ገቢዎች ሴክተር ምንድነው የሚሰራው? እዚህ ጋር ሴክተሩን ምን አደርግለታለሁ? ሰርቪስ ፕሮቫይደር ሆነ ሰርቪስ ፕሮቫይደር ብዬ ሴሌክት አደርግለታለሁ። እንዲሁም በየመስሪያ ቤቱ ያላቸውን ሮል እያየን የምንሰጥ ይሆናል በተለያየ ማለት ነው። ይሄ እንደ ሳምፕል የወሰነው ነው። ሌላኛው እዚህ ጋር ሳምፕል ብራንች አለው ወይ ይለናል። ሃዝ ብራንች ይለናል። ብራንች ካለው አው ብራንች አለው ብለን መዘግባለን። ብራንች ከሌለው ደግሞ እናልፋለን ማለት ነው። ስለዚህ ብራንች አለው ልበለኔ ብራንች ሲኖረው ብራንቾቹ ለወደፊቱ የሚገብ ስለሚሆን ማለት ነው። ስለዚህ እኔ ሃዝ ብራንች ብዬ እቺን ሴቭ አረጋታለሁ ማለት ነው። እሱን ሴቭ ካደረኩ በኋላ በሚቀጥለው ምን ይሰጠኛል? እዚች ጋር ሎጎ ካለው ለመስሪያ ቤቱ ሎጎ እንዳስገባ ይጠይቀኛል። እኔ ለዚህኛው አልፈለኩም። ከዛ ደግሞ ማንዴት ይሰጠኛል። ለዚህ ሱፐር አድሚኑ የመጀመሪያ ተግባራቶቹ ምንድነው ማለት ነው? ቢሮውን ክሬት ያደርጋል። እንደዚህ ክሬት ካደረገ በኋላ ለቢሮ ምን ይሰጣለታል? ማንዴት ይሰጠዋል።
ኦርጋናይዜሽናል ማንዴት አሳይመንት ብሎ ማንዴት ይሰጠዋል። እዚች ጋር መጥቶ አሳይን ያደርጋል። ስለዚህ እዚህ ጋር እየመዘገብን ያለነው ቢሮ ምንድነው ማንዴቱ? ፋይናንሻል ኢንስቲትዩሽን ነው፣ ዴቨሎፕመንት ፓርትነር ነው፣ ሬጉላቶሪ ነው ወይ ደግሞ ፕሮኪውመንት ኢንተርፕራይዝ ነው፣ አቃቢ ህግ ነው ይለናል። እኛ በዚህኛው የምንፈልገው እንትን እንሰጠዋለን። ስለዚህ እኛ በዚህ ሲስተም የአዲስ አበባ ገቢዎች ምንድነው መስራት የሚሰራው ፕሮኪውር ኢንቲቲ ነው፣ በዚህ ሲስተም ዲጂ ነው የሚሰራው ብለን እንመርጥለታለን። ስለዚህ እቺን ሴቭ እንላለን ማለት ነው። ይህን ሴቭ ካልን በኋላ ሌላው ያለን በሱፐር አድሚኑ የምንሰራቸው እዚህ ጋር አፕዴት የሚደረጉ ነገር ካሉ የሚጨመሩ ነገር ካለ ጨምረን ምን እናደርጋለን? አፕዴት እንለዋለን። ይሄ ቢሮ አያስፈልግም ከተባለ ደግሞ ምን እናደርጋለን? ዲሌት ማድረግ እንችላለን። እዚህ ጋር ምክንያቱም ዲሌት የምናደርግበት ምክንያት ጽፈን ዲሌት እናደርጋለን። ይህ የሱፐር አድሚን ሮል ነው። ስለዚህ አክቲቭ እና ዲአክቲቭ ማድረግ ይችላል ቢሮውን። ልክ ይሄንን ከጨረስን በኋላ ወዴት እንመለሳለን? እዚች ኦርጋናይዜሽን የምትለው ላይ ክሊክ እናደርግና በዚህ መልክ ሪፍሬሽ እናደርገዋለን። ሪፍሬሽ በምናደርግበት ሰዓት ኮድ ጄነሬት አድርጎ ይሰጠናል። እንደምናየው እዚህ ጋር ኮድ ጄነሬት አድርጎ ሰጥቶናል። ይህ የሱፐር አድሚን ሮል ነው። ሱፐር አድሚኑ መስሪያ ቤቱን ክሬት አደረገ። ክሬት ካደረገ በኋላ ለመስሪያ ቤቱ ተወካይ ወይ ደግሞ ኦርግ አድሚን ብለን መስሪያ ቤቱ ያሳወቀውን ሰው ደግሞ እንደ ኦርግ አድሚን ኢንቫይት ያደርጋል። ስለዚህ እሱን ኢንቫይት ለማድረግ ምን ያደርጋል? እቺን ኮድ ኮፒ ያደርጋል። ዘን ሎግ አውት እናደርግና መልሰን እቺን ኮድ እዚች ጋር በዩዘር ቦታ ላይ እሷን አስገብተን ፓስወርድ ደግሞ እዚች ጋር ዲፎልት 123 ብለን ክሬት እናደርጋለን። ዘን ሎጊን በምንገባበት ሰዓት ምን ይጠይቀናል? እዚች ጋር እንደምታዩት ኢንቫይት እናርገው ወይ እዚች ጋር ኢንቫይት እንላልና እዚህ ጋር እንደምታዩት ባዶ ነው። አሁን አንድ ሰው ተወካይ ወይም ደግሞ የአይቲ ባለሙያ ሊሆን ይችላል ቢሮ ይህን ሲስተም ማኔጅ ያደርግልኛል ያለውን ሰው አሳይን ያደርጋል። በዛ ሰዓት እዚች ጋር ኒው እናደርግና እንደምታዩት እዚህ ጋር ሰው ነው የምንመዘግበው። እዚህ ጋር ስም አለ ፈርስት ኔም እንዲሁም ደግሞ ላስት ኔም የመጀመሪያ ስሙን እዚህ ጋር በአማርኛ እዚህ ጋር ደግሞ በእንግሊዘኛ የምንጽፍ ይሆናል ማለት ነው። ኦርጋናይዜሽኑም ልክ ክሬት ስናደርግ በአማርኛ እንጽፋለን፣ እንግሊዘኛው ላይ ደግሞ እንግሊዘኛ የምንጽፍ ይሆናል ማለት ነው። ስለዚህ እኔ አሁን እዚህ ጋር አንድ ዩዘር በወስድ ዩዘር ኤ ወይም ደግሞ ዩዘር ኤ የሚባል ሰው ልውሰድ። ዩዘር ኤ የኦርግ አድሚን ነው። ለዚህ ለአዲስ አበባ ገቢዎች ወይም ደግሞ ለአዲስ አበባ ሪቬኒው ኤ ዩዘር የሚባል ሰው የሆነ ሰው ምንድነው ኦርግ አድሚን ነው ማለት ነው። ስለዚህ ኦርግ አድሚን ነው ኤ ብዬ gmail.com ብዬ ኢሜል እሰጣለሁ። እዚህ ጋር በምንጠቀምበት ሰዓት በትክክለኛው በሚሆንበት ሰዓት ትክክለኛው ኢሜል ነው እዚህ ጋር መስጠት ያለበት ያ ዩዘር። ያንን ኢሜሉን ከሰጠን በኋላ ሴቭ ብለን አክቲቭ ይለዋል ማለት ነው። ይህን እየሰራ ያለው አሁን ሱፐር አድሚኑ ነው። ዘን መጨረሻ ላይ ምን ያደርጋታል? እቺን ኢንቫይት የምትለው ይነካል ማለት ነው። ኢንቫይት በሚያደርግበት ሰዓት ለዛ ለኦርግ አድሚን ተብሎ አሳይን ለተደረገው ሰው ኢሜሉ ላይ ይደርስለታል ሊንኩ ማለት ነው። ዘን እሱን ቬሪፋይ አድርጎ ኦርግ አድሚንነቱን አረጋግጦ ከዛ በኋላ እንደ ኦርግ አድሚን ደግሞ የቢሮዎቹ መረጃዎች የሚሞላ ይሆናል ማለት ነው። እዚህ ጋር በመናጠቃለልበት ሰዓት የሱፐር አድሚን ሮል ምንድነው? ኦርጋናይዜሽንን ክሬት ያደርጋል። እንዲሁም ደግሞ አፕዴት ካስፈለገው አፕዴት፣ ዲሌትም ካስፈለገው ዲሌት፣ እንዲሁም ደግሞ ማንዴት ይሰጣል። ኦርጋናይዜሽኖቹ ግዢ ነው የሚሰራው፣ ተቆጣጣሪ ነው፣ የአቃቢ ህግ ነው በሚለው ማንዴት ይሰጠዋል። በስተመጨረሻ ምንድነው የሚያደርገው? ኦርግ አድሚን ኢንቫይት ያደርግለታል። ያንን ቢሮ በዚህ ሲስተም ማኔጅ ማድረግ የሚችልን ሰው አሳይን ያደርግለታል ማለት ነው። ይህን ሰርቶ ከጨረሰ በኋላ እቺን ኢንቫይት ያደርጋል። ሊንክ ደርሶታል ማለት ነው። እኛ ለትሬኒንግ ፐርፐስ እቺን ሊንክ እዚች ጋር እቺን ኮፒ በማድረግ ኒው ታብ ላይ እንግባና አሁን ኦርግ አድሚኑ ዩዘሩን አክሰፕት አድርጎ ቬሪፋይ ያደርግና ከዛ በኋላ የቢሮውን ስራዎችን እንዲሰራ እናደርገዋለን ማለት ነው። ስለዚህ እዚህ ላይ በመግባት እያንዳንዱን የቢሮውን ኢንፎርሜሽኖች እንሞላለን። በመጀመሪያ ደረጃ እዚህ ጋር ሊንኩን ፔስት ካደረግን በኋላ ይሄን የሚመስል ኢንተርፌስ እናገኛለን። which means በኢሜይላችን በሚደርሰን ሰዓት
ይሄንን የሚመስል የዩዘር ኢንተርፌስ እናገኛለን። እቺ ምንድነው ከዚህ ጋር ፓስወርዳችንን እኛ ሴት እናደርጋለን ማለት ነው። ስለዚህ እዚህ ጋር እኔ ፓስወርዴን ሴት አደርጋለሁ። እኔ ፓስወርድ 1 2 3 ብዬ ፓስወርድ በምንጠቀምበት ሰዓት ካፒታል ሌተር፣ ስሞል ሌተር እንዲሁም ደግሞ ካራክተሪስቲክስ በመጠቀም ፓስወርዳችንን ሴት እናደርጋለን ማለት ነው። ይህን ፓስወርድ ሴት ካደረግን በኋላ ዩዘር ኤኤ ኦርጋድሚን ነው። ስለዚህ ይህ ኦርጋድሚን ገብቶ ምንድነው የሚሰራቸው? አንደኛ የኦርጋናይዜሽኑን ፕሮፋይል አፕዴት ያደርጋል። የኦርጋናይዜሽኑን ፕሮፋይል ሞዲፋይ ያደርጋል። እንዲሁም ኤክስቼንጅ ፕሮፋይሎች ካሉ እነሱን ይሞላል፣ ኢንክሉዲንግ ከዛ ዩኒት ታይፕ ይሞላል ማለት ነው። ስለዚህ እሱ እያንዳንዱን ተግባር ኦርጋድሚን የሚሰራቸውን ስራዎች እናያለን። እዚህ ጋር እንደምታዩት ኦርግ አድሚኒስትሬሽን ያለው ኦርጋናይዜሽን ላይ ይገባል ማለት ነው። እንደምናየው እዚህ ጋር ይህ መረጃዎች የተሞሉት በሱፐር አድሚን አማካኝነት ነው። ኦርጋድሚን ደግሞ ከዚህ ቀጥሎ ያሉትን ኢንፎርሜሽኖች የመስሪያ ቤቱን አስፈላጊ መረጃዎች ይሞላል። ለምሳሌ ሪጅን ይሞላልናል፣ አድሬሱን ለምሳሌ አዲስ አበባ ብለን እዚህ ጋር አዲስ አበባ ያለ ይሄን ይሞላል። እንዲሁ ያለ የቀበሌውን ወይም ደግሞ ሰብሲዲውን እየሞላ ይመጣል ማለት ነው። በዙ መሰረት አስፈላጊ የሆኑ መረጃዎችን አፕዴት እያደረግን የምንሄድ ይሆናል ማለት ነው። ስለዚህ እነዚህን እንዲህ አፕዴት እያደረገ ይሄዳል። አቶል መጨረሻ ላይ ምን ያደርጋል? አፕዴት ያደርጋል ማለት ነው። ያ ማለት አሁን ኦርጋድሚን የቢሮውን ምን ያደረገ ነው የሚባለው? ሞዲፋይ አደረገ ነው የሚባለው ማለት ነው። ሌላው እዚች ጋር ኦፍላይን እና ኦንላይን ያደርጋል which is not advisable። ኦፍላይን አረግን ማለት መስሪያ ቤቱ ከሲስተም ውጭ እንዲሆን ወይም ደግሞ እንዳይሰራ ማድረግ ነው። ሌላኛው ደግሞ ምንድነው? ኦንላይን ነው። ኦፍላይን እና ኦንላይን ማድረግ ይችላል። ሌላ ኤክስቼንጅ ፕሮፋይል ተጨማሪ ፕሮፋይል ካሉ እነዚህን ፕሮፋይሎች መሙላት ይችላል። በዚህኛው አንሞላም። ነገር ግን እዚች ጋር መጥቶ ምንድነው የሚሰራው? ዩኒት ታይፕ የምትባለውን ይሰራል ማለት ነው። ዩኒት ታይፕ ማለት የቢሮአችን ሄራርኪ ነው ወይም ደግሞ የቢሮአችን ስትራክቸር ነው። ሄራርኪው ነው። ቢሮአችን በዳይሬክተር ደረጃ፣ በዲፓርትመንት፣ በቲም፣ በሴክሽን በዲቪዥን እንዲሁም ደግሞ በዘርፍ ሊመራ ይችላል ማለት ነው። ወይም ደግሞ በምክትል ኃላፊ ወይ በጽህፈት ቤት ሊመራ ይችላል ማለት ነው። እነዛን ሄራርኪዎች እናስቀምጣለን እዚህ ጋር። ለምሳሌ በዳይሬክተር ካለን ዳይሬክቶሬት አለን ብለን እናስቀምጣለን ማለት ነው። ዳይሬክቶሬት ይኖረናል። በዛው መሰረት ደግሞ ዲፓርትመንት ካለ ዲፓርትመንት አለን ብለን ዲፓርትመንትንም እናስቀምጣለን ማለት ነው። ይሄ ዩኒት ታይፕ የምንለው እንግዲህ የቢሮአችን ስትራክቸር ነው። ቢሮአችን ውስጥ ያሉ መዋቅሮች ዲፓርትመንት፣ ቲም፣ ዘርፍ እንዲሁም ደግሞ በምክትል ማዕረግ ወይም ደግሞ በዋና ጽህፈት ቤት የሚመሩ ክፍሎች ሲኖሩ፣ ሄራርኪዎች ሲኖሩ እነሱን እንጽፋለን ማለት ነው። እኔ እንደ ሳምፕል እዚች ጋር ዲፓርትመንትን ወስዳለሁ ማለት ነው። እናንተ በቢሮአችሁ መሰረት ወይም ደግሞ በስትራክቸራችሁ መሰረት ያዝን ዩኒት ታይፕ እዚህ ጋር ክሬት እናደርጋለን ወይም ደግሞ እንፈጥራለን ማለት ነው። እዚህ ጋር ይሄኛውን ዲፓርትመንት የሚገልጽ ነገር መጻፍ እንችላለን ሲኖረን ማለት ነው። በዙ መሰረት እስከ ቲም ድረስ ያለ ወይም ደግሞ ከዛም ሌላ ያሉ የስራ ክፍል አይነቶቻችንን የሄራርኪያችንን ምን እናደርጋለን? እንመዘግባለን ማለት ነው። እዚች ጋር እነዚህን ዲስክሪፕሽን ወይም ቲሙን የሚያብራራ ካለ ቲሙን እናብራራለን። እዚህ ጋር ይሄንን እንሰራለን ማለት ነው። በዚህ መሰረት ይሄኛውን የመጀመሪያውን ፌዝ ይጨርሳል። ኦርጋድሚን የመጀመሪያው ስራ ፕሮፋይልን አፕዴት ያደርጋል። እንደዚሁም ደግሞ ኤክስቼንጅ ፕሮፋይል ካለ ኦፍላይን ኦንላይን ያደርጋል። ዘን ዩኒት ታይፕ ክሬት ያደርጋል። እነዚህ ዩኒት ታይፖች ደግሞ አያስፈልጉም ካለ ምን ማድረግ ይችላል? ዲሌት ማድረግ ይችላል። እንደምታዩት እዚህ ጋር ኤክስ ዋጋ ክሊክ ብናደርግ ዲሌት ማድረግ እንችላለን ማለት ነው። አፕዴት ካስፈለገ እንደዚሁ እቺን ከፍተን የምንጨምረው መረጃ ጨምረን ምን እናደርጋለን? አፕዴት እናደርጋለን። ኦርጋድሚን ይሄንን ስራዎች በሙሉ የሚተገብር ይሆናል። ዘን ኔክስት ላይ ምንድነው የምናደርገው? አድሚኒስትሬሽን ላይ በመምጣት ምን ያደርጋል? የስራ ክፍሎች ይመዘግባል። እንደዚሁም ሰዎችን ይመዘግባል፣ ድርሻ ይሰጣቸዋል። ግሩፕም ካሉ ግሩፕን ክሬት ያደርጋል ማለት ነው። የመጀመሪያ እዚህ ጋር ማንዴት ላይ በመመጣበት ሰዓት ማንዴት ኦሬዲ ተሰጥቷል። ይህን ማንዴት የሚሰጠን ማን ነው? ሱፐር አድሚን ነው። እሱ ከየት ነው የሚጀምረው? ከፐርሰኔል እንዲሁም ደግሞ
ሰዎች ክፍሎች የስራ ክፍሎችን ከመመስገብ ግሩፕን ከመመስገብ እንዲሁም ደግሞ አርካይቭ እዚህ ጋር የምናገኛቸው ሜኑዎች ይሄ ማንዴት እንዳልነው ማንዴት የስራው ወይም ቢሮ የሚሰራውን ስራ ነው። ሌላው ፐርሰኔል ነው። ፐርሰኔል ላይ በመጣበት ሰዓት ሰዎች እዛ መስሪያ ቤት ውስጥ የግዢ ስራ ላይ ቀጥተኛ ተሳትፎ ያላቸውን ሰዎች የመመስገብ ይሆናል። ሌላኛው እዚህ ጋር የምናገኘው ዩኒት ነው። እነዚህ ደግሞ የስራ ክፍሎች ናቸው። ስለዚህ ያሉን የስራ ክፍሎች እንመዘግባለን፣ ሰዎችን እንመድብላቸዋለን፣ እዛ ውስጥ የሚሰሩትንም ሰዎች ሬጂስተር እናደርጋለን ማለት ነው። ሌላ ግሩፕ ነው። ይህ ግሩፕ ደግሞ አንዳንድ ስራዎች በግሩፕ የሚሰሩ ስራዎች በሚኖሩበት ሰዓት እነዛን ግሩፖች ክሬት አድርገን እዛ ግሩፕ ውስጥ ደግሞ የሚሰሩትን ሰዎች መልሰን ምን እናደርጋለን እናዋቅራለን ማለት ነው። ሌላ ዩኒት አንዳንድ ስራ ክፍሎችን ልናጠፋቸው እንችላለን፣ ዲሌት እናደርግ እንችላለን። ዲሌት በምናደርግበት ሰዓት ሙሉ በሙሉ አይጠፋም። የት ነው መጥቶ የሚቀመጥልን? እዛ አርካይቭድ የሚባል ውስጥ ነው መጥቶ የሚቀመጥልን። ስለዚህ እዛ አርካይቭድ ውስጥ መተን እናገኘዋለን። ስራውን ወይም የስራ ክፍሉ የምንፈልገው ከሆነ ሪስቶር ማድረግ እንችላለን ማለት ነው። አሁን እዚህ ጋር የስራ ክፍሎችን መስገብ ዩኒት ብለን ይሄን የምታዩት ሄድ ኳርተር ነው፣ ዋናው መስሪያ ቤት ነው። ስለዚህ እዚህ ጋር መጥቼ እኔ ምን እሰራለሁ ማለት ነው። አሁን የስራ ክፍል መዘግባለሁ። እኔ አሁን ኤችአር ዳይሬክቶሬት ብል ኤችአር ዳይሬክቶሬት ወይም ደግሞ ኤችአር ብቻ ብዬ ወይም ኤችአር የስራ ክፍል አለኝ። ይህን ኤችአር የስራ ክፍል እዚህ ጋር መዘግባለሁ። ማብራሪያ ካለው ለዚህ ለኤችአር ክፍል ማብራሪያ አደርጋለሁ። ኖርማሊ አስትሪክስ የሌለው አያስገድድንም። እንግዲህ በዚህ ሲስተም እንደምናውቀው አሁን ይሄ ኤችአር በምን ደረጃ ነው ያለው? ሄራርኪ ወይም ደግሞ ኔትወርኩ በምንድን ነው? በዳይሬክተር ደረጃ ነው ያለው? ዲፓርትመንት ነው ወይስ ቲም ነው? እኔ አሁን በኤችአር ዳይሬክቶሬት ነው። በዳይሬክቶሬት ካለ ዳይሬክቶሬት ብዬ እዚህ ጋር ዳይሬክቶሬት አደርገዋለሁ። ተጠሪነቱ ወይም ደግሞ ለማን ነው? ይሄኛው መስሪያ ቤቱ ለዋና መስሪያ ቤት ነው፣ አዲስ አበባ ሬቬኒው የሚዬ ወስደዋለሁ። አሁን እዚህ ጋር የመዘገብኩት ኤችአር የሚለው ደግሞ ቅርንጫፍ ነው ወይ ይለኛል። ቅርንጫፍ ነው ካልኩት ምን ይለኛል? ይሄ ቅርንጫፍ ሆኖ ቅርንጫፉ ሙሉ በሙሉ ዋና መስሪያ ቤት ነው የግዢ የሚገዛለት ይለኛል። ዲፔንደንት ካለኝ ማለት ነው። ዲፔንደንት ነው ካልኩት ሌላው አውቶኖመስ ነው። አውቶኖመስ ላይ ደግሞ መስሪያ ቤቱ ያው ያ ቅርንጫፍ ሙሉ በሙሉ በራሱ ግዢውን ይፈጽማል ነው። ሰሚ አውቶኖመስ ካልን ደግሞ የተወሰኑትን ግማሹን መስሪያ ቤቱ ዋና መስሪያ ቤቱ ነው የሚገዛለት፣ ግማሹን ደግሞ ለራሱ ነው የሚገዛው እንደማለት ነው ማለት ነው። ነገር ግን ይሄኛው ቅርንጫፍ አይደለም፣ ለዙ ለዋና መስሪያ ቤት አንድ የስራ ክፍል ነው ብዬ ካሰብኩኝኛቱን አልጠቀማትም። ዘንድ ሴቭ ብለዋለሁ ይሄንን። ከዛ በኋላ ሰዎችን መድብለት ይለኛል። እዚህ ጋር ደግሞ ሱፐርቫይዘር መድብለት ይለኛል። እነዚህን ሰዎች ስላላስገባው ስላልመዘገብኩኝ አሁን የስራ ክፍሎችን ብቻ ለመስገብና በቀጣይ ሰዎችን መዘግባለሁ ማለት ነው። እዚህ ጋር ምን አገኛለሁ? አሁንም ደግሞ ለምሳሌ ፋይናንስ ካልኩኝ እዚህ ጋር ፋይናንስ ደግሞ በዳይሬክቶሬት ከሆነ በዳይሬክቶሬት፣ በዲፓርትመንት ከሆነ እንትን ያለው ሄራርኪው ያለው በዳይሬክቶሬት እለዋለሁ። ኖርማሊ እንበለውና በዲፓርትመንት ልበለው። ዘን እዚህ ጋር ደግሞ ፓሬንቱ ወይም ደግሞ ተጠሪነቱ ለዚህኛው ቤት ነው። ዘን እቺንም ሴቭ እላታለሁ። በዙ መሰረት ተመልሼ እዚህ ጋር ፕሮኪውርመንት ቲም ካለ ፕሮኪውርመንት ቲም ወይ ግዢ ቡድን ብዬ መመስገብ ይችላለሁ። ፕሮኪውርመንት ቲም ብዬ ወይ ቲም ፕሮኪውርመንት አንድ የስራ ክፍል አለ። ፕሮኪውርመንት ቲም በሆነ ፕሮኪውርመንት ቲም ብዬ እኚህን ደግሞ በቲም ደረጃ ነው ያለው ስትራክቸራቸው ከሆነ በቲም ነው ብዬ ቲም እለዋለሁ ማለት ነው። እናንተ በትክክለኛው በመሰሩት በቢሮአችሁ ሄራርኪ መሰረት የምታስቀምጡት ይሆናል ማለት ነው። እንደዚህ እያደረግን የስራ ክፍሎችን መስግበን ጨረስን። የስራ ክፍሎችን መስግቦ ከጨረሰ በኋላ ሰዎችን መመስገብ ይችላል ማለት ነው። ሰዎችን መዝጋ መተን ኦርግ አድሚኑ ሰዎችን ይመዘግባል፣ የስራ ድርሻቸው ይሰጣቸዋል ማለት ነው። ስለዚህ እዚህ ጋር ኒው ብለን ኦርግ አድሚን አንድ ሰዎችን እንመዘግባለን ማለት ነው። ዩዘር ኤ ያለን ዩዘር ቢቢ ብዬ ደግሞ ለመስገብ ዩዘር ቢቢ አንድ ዩዘር ነው። የሱ የስራ ድርሻ ምንድነው? የሱንም የስራ ድርሻ የትኛው ክፍል ውስጥ ነው የሚሰራው የሚለውንም የምንሰጠው ይሆናል ማለት ነው። ስለዚህ ምን አደርጋለሁ? @gmail.com
ያውን ዩዘር ቢቢ የምንል ሰው መዘገብኩኝ። ከመዘገብኩ በኋላ እቺን አክቲቭ አደርጋለሁ። ለሚታወቀው አክቲቭ ዲአክቲቭ ወይም ደግሞ አፕዴት ማድረግ ይችላል ማለት ነው ኦርጋድሚኑ። ዘን እዚች ጋር ምን አገኛለሁ? ሮል አሳይመንት ነው ወይ ቢዝነስ ፋንክሽን ወይ የስራ ድርሻውን ስጠው ይለኛል። የዚህ ሰው የስራ ድርሻ ሰጠዋለሁ። ሶ አሳይን ብለን ለምሳሌ በጀት የበጀት ዳይሬክተር ነው ከሆነ ወይም ደግሞ የበጀት የሚሰራ ወይም የበጀት አድሚኒስትሬተር ከሆነ የበጀት ብዬ በጀት ሰጠዋለሁ። አይ ሌላ ስራ ካለው ደግሞ ወይ ደግሞ እቅድ ውስጥ ደግሞ የግዢ ክፍል ኃላፊ ከሆነ የግዢ ክፍል ኃላፊ ነው የሚለውን እሰጠዋለሁ። ኦር የጂፒ አድሚኒስትሬተር ነው ፕላኒንግ ውስጥ ካለ የጂፒ አድሚኒስትሬተር ስራ ሩት ፕላኔሽን የሚሰራው እሱ ነው ካልኩት እሱን እሰጠዋለሁ። እንዲሁም የግዢ ቡድን ወይም ደግሞ የግዢ ሰራተኛ ከሆነ የግዢ ሰራተኛ ነው ብዬ ሮል እሰጠዋለሁ ማለት ነው። በዙ መልክ ሁሉም አፕሊኬሽኖች ውስጥ ላይ ፐርቼዚንግ ውስጥ መጥቼ የጂፒ አድሚኒስትሬተርም ሆነ የኒድ ኮሌክተር ኦር የግዢ ክፍል ኃላፊ እና የግዢ ባለሙያ ብዬ የፈለኩትን ሮሎች ልሰጠው እችላለሁ። which means የፈለኩትን ማለት in essence ለዚህ ትሬኒንግ ፐርፐስ ነው። ካልሆነ ግን በቢሮ ደረጃ በሚሆንበት ሰዓት ትክክለኛ ስራና ትክክለኛ የስራ ኃላፊነት ነው የምንሰጠው። አንድ ሰው እንደሚታወቀው አንድ ሮል ሲበዛ ሁለት ሮል ሊኖረው ይችላል በስራው ደረጃ መሰረት ማለት ነው። ስለዚህ ይሄንን ሮል እንደዚህ ሴቭ አደርገዋለሁ። ሶ ይሄንን ሴቭ ካደረኩ በኋላ እዚች ጋር ኦርጋናይዜሽናል ዩኒት አሳይመንት አለ። ዩኒቱን አሳይን አድርግለት። ይሄ ሰው የትኛው ክፍል ውስጥ ነው የሚሰራው ነው የሚለኝ። ስለዚህ የግዢ ክፍል ኃላፊ ከሆነ ወይ የግዢ ባለሙያ ከሆነ እንደ ቢሮ ደረጃ ነው የሚሆነው። ስለዚህ እንደ ቢሮ ደረጃ አሳይን አደርገዋለሁ። ፍላጎት ሰብሳቢ ወይም ደግሞ ኒድ ኮሌክተር ከሆነ ደግሞ እንደ ስራ ክፍል ነው የሚሆነው። ስለዚህ እኔ እንደነዚህ ስራ ክፍል ውስጥ ኤችአር የሚሰራ ከሆነ ኤችአር ነው ብዬ መርጠዋለሁ። ፋይናንስ ውስጥ የሚሰራ ከሆነ ፋይናንስ ነው፣ ወይ ደግሞ የግዢ ክፍል ቡድን ውስጥ የሚሰራ ከሆነ የግዢ ቡድን ነው ብዬ እመርጥለታለሁ። ይህም አንድ ሰው የሚሰራው አንድ ክፍል ወይም most of the time ሁለት ሮል ይዞ አንድ ክፍል ውስጥ ሊሰራ ነው የሚችለው። ስለዚህ በትክክለኛው በሚሰሩበት ሰዓት እንደዛ ነው የምትሰሩት ማለት ነው። በመጨረሻ እንደዚህ ኦርጋድሚኑ እነዚህ ሬጂስተር አድርጎ ከጨረሰ በኋላ እቺን ሊንክ ኢንቫይት ያደርግልታል። ኢንቫይት በሚያደርግበት ሰዓት ለዛ ዩዘር ምን ይደርሰዋል ማለት ነው? በኢሜይሉ አማካኝነት ይደርሳል። ሶ እሱ ኢሜይሉን ከፍቶ ቬሪፋይ በሚያደርግበት ሰዓት ምን አይነት ኢንተርፌስ ያገኛል? ቬሪፋይ ሲያደርግ ማለት ነው ይሄን የሚመስል ኢንተርፌስ ያገኛል። ሶ በዚህ ኢንተርፌስ በሚመጣለት ሰዓት ምንድነው የሚያደርገው? የራሱን ፓስወርድ ሴት ያደርጋል ማለት ነው። ፓስወርድ ይሞላል። ስለዚህ እንደምናውቀው ፓስወርዳችንን ካፒታል ሌተር ስሞል ሌተር አድርገን ስትሮንግ የሆነ ፓስወርድ ክሬት እናደርጋለን ማለት ነው። ሶ እሱን ክሬት ካደረግን በኋላ ኖርማሊ አክሰስ ማድረግ እንችላለን። ሲስተሙ ላይ በተሰጠን ሮል መሰረት ስራችን ገብተን መስራት እንችላለን። ነገር ግን እኔ አሁን ኦርጋድሚኑን ስራውን ስላልጨረሰ በኦርጋድሚኑ የምንጨርስ ይሆናል ማለት ነው። ሶ አንድ ሰው መስግብ ያለው ሌሴ አንድ ሰው ሊጨምርና በዚህኛው ያለንን እንጨርሳለን ማለት ነው። ሶ ዩዘር ኤኤ ይሄኛው ነው። ስለዚህ በዚህኛው ዩዘራችንን ያለንን እንትን እንሰራለን ማለት ነው። ሶ a.com አለች እዚህ ጋር። ሶ አሁን አንድ ዩዘር ልጨምርና ዩዘር ሲሲ ልበል። እዚህ ጋር ደግሞ ዩዘር ሲሲ ሶ ሜቢ ኦቨርላፕ እንዳያደርግ ብዬ ነው። ሶ ዩዘር ሲሲ ብዬ እዚህ ጋር አንድ ሰውም ክሬት አደረኩት። ለዚህኛውም ሰው ደግሞ በተመሳሳይ መንገድ ሮል ሰጠዋለን። ኢሜይሉን ክሬት ሞልተን ኢንቪቴሽን እንልክለታለን ማለት ነው @gmail.com @gmail.com ብለን እቺን ክሬት እናደርጋለን። ከዛ እቺን አክቲቬት አድርገን እዚች ጋር ምን እንሰጠዋለን? ሮል እንሰጠዋለን ማለት ነው። ስለዚህ ለዚህ ሰውም እንደዚሁ በዙ መሰረት እዚህ ጋር መጥቼ ለምሳሌ ፕላኒንግ ከሆነ ከፕላኒንግ ላይ የተቋሙ ኃላፊ ከሆነ ስራው የተቋሙ ኃላፊ አድርጓለሁ። ሱፐርቫይዘር ከሆነ ደግሞ ሱፐርቫይዘር ነው ብዬ ሮል ሰጠዋለሁ ማለት ነው። እንዲሁ ከፐርቼዝ አኩዊዚሽን ውስጥም ደግሞ የበላይ ኃላፊ ማንዴት ሰጠዋለሁ። እንዲሁም ሱፐርቫይዘርነትን ከሰጠሁት ደግሞ ሱፐርቫይዘርነትን ሰጠዋለሁ። እዚህ ጋር ፐርቼዚንግ ላይ መጥቼ የበላይ ኃላፊ የሚለውን ሮል ሰጠዋለሁ። ሌላ ስራም ካለው ወይ ጂፒ አድሚኒስትሬተር የሚሆን ከሆነም የፐርቼዚንግ ውስጥ ባለው እሱንም ሮል ሰጠዋለሁ። ዘን ሴቭ እለዋለሁ ማለት ነው።
በዚህ መሰረት እነዚህ ሮሎች ከሰጠው በኋላ ይሄ የት ነው የሚሰራው? አሁን የተቋሙ የበላይ ኃላፊ ነው ካለን እንደ ቢሮ ይሰራል ማለት ነው። ሱፐርቫይዘር ነው ካልነው ደግሞ የሆነ ክፍል ውስጥ አድርገን ለሆነ ክፍል ሱፐርቫይዘር መሆን ይችላል ማለት ነው። ስለዚህ ወይ ለፋይናንስ ወይ ኤችአር ወይ ደግሞ ፕሮኪውርመንት ወይ ለዘርፍ ወይ ለዋና ጽህፈት ቤት እኛ ባስቀመጥነው ሮል መሰረት ሱፐርቫይዘርነት ይሆናል። ኖርማሊ ምንድነው የበላይ ኃላፊ ሱፐርቫይዘር አይሆንም ሪል ወርልድ ላይ በመመጣበት ሰዓት ይሄንን እንሞላለን። በመቀጠል እዚህኛቶችን ሊንክ ኢንቫይት እናደርጋለን ማለት ነው። አሁንም በተመሳሳይ ማነር ኢንቫይት ይደረጋል። ኢንቫይት ካደረገን በኋላ እዚች ጋር ምን ያደርጋል ለዚህኛው ለትሬኒንጋችን እዚች ጋር ፔስት እናደርጋለን ማለት ነው። ኔክስት ላይ ምንድነው የምናደርገው ልክ ኢሜይላችን ላይ ሊንኩ በሚመጣበት ሰዓት ሊንኩ ላይ ይገቡና ሴም ስታተስ ያችን ኢንተርፌስ እናገኛለን። ሁሉም ፓስወርዳቸውን ሴት አድርጎ ይገባል ማለት ነው። ይህ ነው ፓስወርዳችን ማለት ነው። ሬጂስተር ያደርጋል ማለት ነው። አሁን ሰዎች መዘገብን ሮል ሰጠን ኢንቫይት አደረግን። አሁን እዚህ ጋር እንደምናየው ምንድነው ያለው የሥራ ክፍሎች አሉ። ቅድም የሥራ ክፍሎችን በመዘግብበት ሰዓት ፐርሰናል አሳይመንት ጠይቀናል። ፐርሰናል አሳይመንት በሚጠይቅበት ሰዓት ማን ናቸው እዛ ክፍል ውስጥ የሚሰሩት ይለናል። አሳይን ስናደርግ ስለነበረ ሮላቸው እንደዚህ መጥቷል ማለት ነው። በመቀጠል ግን ሱፐርቫይዘር አሳይን እናደርግላቸዋለን። ለምሳሌ ይሄ ክፍል የፕሮኪውርመንት ቲም ነው። ለፕሮኪውርመንት ቲም ሱፐርቫይዘር አንድ ሰው ይሄ መጥቶልኛል። ዩዘር ሲሲ የሚል ሱፐርቫይዘር ነው ማለት ነው። ለሁሉም ክፍሎች በዙ መሰረት ሱፐርቫይዘር አሳይን እናደርጋለን። ልክ እንደዚሁ እዚህኛቱ ላይም በመምጣት ሱፐርቫይዘር አሳይን እናደርጋለን። ለዚህኛው ክፍልም እንደዛው ፋይናንስ እዚህ ጋር እንመጣለን ሱፐርቫይዘር አሳይን እናደርጋለን። እዚህ ጋር በመምጣት ድጋሚ ለሌላኛውም ደግሞ ሱፐርቫይዘር አሳይን እናደርጋለን። ለኤችአርም ሱፐርቫይዘር አሳይን እናደርጋለን። ለሱፐርቫይዘር ወይ ለፋይናንስ ወይ ደግሞ ለምንፈልጋቸው ክፍሎች ሱፐርቫይዘር ወይ የምናደርጋቸው የክፍሎች ኃላፊ ነው። ዞሮ የሥራ ክፍል ኃላፊዎች ሱፐርቫይዘር ነው የምናደርገው። ኖርማሊ ተርሚኖሎጂን ሱፐርቫይዘር ብለን ብንጠቀም ሱፐርቫይዘር ማለት በዚህ ሲስተም ማን ነው የሥራ ክፍሉ ኃላፊ ነው። የሥራ ክፍል ኃላፊውን እናስገባዋለን ማለት ነው። ሌላኛው እዚህ ጋር መተንችን ግሩፕ ክሬት ማድረግ ማለት ነው። ካስፈለገን ክሬት እናደርጋለን። ሰዎችን በዚች ጋር መተን ለምሳሌ የኢቫሉዌሽን ኮሚቴ ከሆነ ኢቫሉዌሽን ኮሚቴ ብለን ክሬት እናደርጋለን። ኢቫሉዌሽን ኮሚቴ ካስፈለገ ኢቫሉዌሽን ኮሚቴ ለሆነ ቴንደር ፐርፐስ ኮሚቴ ካለ ያ ኮሚቴ እዚች ጋር በግሩፕ ይቀመጥና ክሬት እናደርጋለን። እሱን ክሬት ካደረግን በኋላ ምን ይጠይቀናል? እዚህ ኮሚቴ ውስጥ የሚሰሩትን ሰዎች አሳይን እንድናደርግ ኢንቫይት ያደርገናል። which is እንደ ኮሚቴ አንድ ላይ ሆኖ የሚሰሩትን ሰዎች አስገባ ይለናል። እንደዚህ እናስገባለን ማለት ነው። ስለዚህ ኦርግ አድሚኑ ሰዎችን መመዝገብ ይችላል። ስራው ዩኒትን ክሬት ያደርጋል ወይ ስራ ክፍሎችን በዙ መልክ ደግሞ ግሩፕን ሌላኛው እንግዲህ እዚህ ጋር አርካይቭ እንዳየነው ለምሳሌ ከዚህ አንዱን ክፍል ባጠፋው ለምሳሌ ይሄኛውን ፕሮኪውርመንት ቲም የሚለውን ዲሊት ባደርገው ድሪት እናደርገውና የት ነው የሚሄደው ማለት ነው እዚህ አርካይቭ ውስጥ መተን እናገኘዋለን ማለት ነው። ስለዚህ የምናጠፋቸው የሥራ ክፍሎች የት ነው መጥቶ የሚቀመጡት? እዚህኛው አርካይቭ ውስጥ ነው መጥቶ የሚቀመጡት። ኢን ኬዝ አጥፍተናል በሆነ ኬዝ ግን ወደ ስራው መመለስ ከፈለግን ደግሞ እቺን እንከፍታትና እዚች ጋር እናገኛለን ሪስቶር የምትል እናገኛለን። በአጋጣሚ ለምን ዲሊት እንደተደረገ ሪዝኑን ይዞ መጥቷል። ኖርማሊ ኦኬ ስላልኩት ግን ዲሊት ካል ስናደርግ ከነ ምክንያታችን ስለሆነ ይዞ ይመጣል ማለት ነው። ስለዚህ አሁን ሪስቶር ሳደርገው ደግሞ ወደ ነበረበት ወደ ቦታው መልሶታል ማለት ነው። ይህን እዚህ ጋር ክሬት አድርጎ ከጨረሰ በኋላ የመጨረሻ ስራ ላይ እነዚህ እዚህ ጋር የተቀመጡት ሰዎች ከበላይ አመራር ታች ያለው የሥራ ኔትወርኩ ድረስ እንዲገናኙ እዚህ ጋር ስትሪም ክሬት ማድረግ ይጠበቅብናል። እዚች ጋርችን ክሬት በሚያደርግበት ሰዓት ወይም ደግሞ እቺን በሚከፍትበት ሰዓት እቺን መስል ኢንተርፌስ እናገኛለን። እኔው እንላለን ኢንዶርስ ኮሚቴ ያለን መስሪያ ቤቶች በሚሆንበት ሰዓት ኢንዶርስ ኮሚቴ ክሬት እናደርጋለን እዚህ ጋር። አሁን ግን ኢንዶርስ ኮሚቴ ለሌለው መስሪያ ቤት ስለሆነ እየሰራው ያለሁት ኢንዶርስ ኮሚቴ የላቸውም ብቻ አስላጊ ኮሚቴ ማለት ነው።
የአመታዊ ቅድም ሆነ የጨረታ ሰነድ ኢቫሉዌሽን ውጤት የመጨረሻውን አፕሮቭ የሚያደርግ አጽዳቂ ኮሚቴ ካለን እዚች ጋር መተን ክሬት እናደርጋለን ማለት ነው። ሰዎቹ መጀመሪያ እዚህ ጋር እንመዘግባቸዋለን። እዚህ ጋር ደግሞ መተን ክሬት አድርገን ሰዎቹን እዚህ ጋር እናሰባስባለን። ቼርፐርሰን፣ ሴክሬታሪ እንዲሁም ደግሞ የሚመለከታቸውን ማንዴት እንሰጣለን ማለት ነው። ዘንድ ፕሮኪውርመንት ቲም ላይ በምንመጣበት ሰዓት ኔትወርክ ነው የምንፈጥረው፣ ሁሉንም ስራ እናገናኛቸዋለን ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው? ለምሳሌ ፕሮኪውርመንት ኦፍ ወይም መስሪያ ቤቱን እዚህ ጋር ስያሜ እንሰጠዋለን፣ ኔሚንግ እንሰጠዋለን። ፕሮኪውርመንት ኦፍ አዲስ አበባ ሪቬኒው ብዬ አዲስ አበባ ሪቬኒው ብለን ስያሜ እዚህ ጋር ሰጠሁት። ፕሮኪውርመንት በሚለው ጋር እዚህ ጋር ስሙን ሰጠሁት። እዚህ ጋር ደግሞ ይሄኛውን እዚህ ጋር ሰየምኩትን ስም ወይም ደግሞ የዝን ኢንፎርሜሽን ዲስክሪፕሽን ካለኝ ዲስክሪፕሽን እዚህ ጋር አስገባለሁ። በመጨረሻ ደግሞ እዚህ ጋር ፕሮኪውርመንት ታይፓችን እንመርጣለን። ፕሮኪውርመንት ታይፕ ሁለት ታይፕ ነው የሚኖረን፣ ጄኔራል ፕሮኪውርመንት እና ስፔሻላይዝድ ፕሮኪውርመንት አለ። ጄኔራል ፕሮኪውርመንት ኖርማሊ መደበኛ ወይም ደግሞ ሩቲን የሆነ ግዢ ከየአመቱ የሚገዛ የተለየ ቴክኒክ ኮሚቴ የማያስፈልገው የተለየ የግዢ ባለሙያ የተለያየ ኤክስፐርት የማያስፈልገው በሚሆንበት ሰዓት ጄኔራል፣ ልዩ የሆኑ ቴክኒካል ኤክስፐርቶች የግዢውም ደግሞ ልዩ ከሆነ ደግሞ ስፔሻላይዝድ የሚለውን እንመርጣለን። ስለዚህ ጄኔራልን አንዴ ነው ክሬት የምናደርገው፣ ስፔሻላይዝድን ግን እየደጋገምን ክሬት ማድረግ እንችላለን ማለት ነው። እኔ አሁን ጄኔራልን ነው ክሬት የማደርገው። እሱን ክሬት ካደረኩ በኋላ እዚህ ጋር ብራንች እመርጥለታለሁ ማለት ነው። እቺን ብራንች መረጥኩለት። እቺን ብራንች ከመረጥኩለት በኋላ ምንድነው የማደርገው ማለት ነው? እቺን ፕሮኪውርመንት ዩኒት የግዢ ክፍል ኃላፊን እመርጣለሁ። ስለዚህ ዩዘር ቢ የግዢ ክፍል ኃላፊ ሆኖ እዚህ ጋር ተመርጧል ማለት ነው። ከዛ ደግሞ የተቋሙ የበላይ ኃላፊ ደግሞ ማን ነው ይለኛል። እቺን ፕላስ ምልክቷን በመንካት ወዴት ሄዳለሁ? ዩዘር ሲኤቢሲ የሚባል ምንድነው ማለት ነው? የተቋሙ የበላይ ኃላፊ ነው ማለት ነው። እሱን የበላይ ኃላፊ እናደርጋለን። በመጨረሻም እዚች ጋር ደግሞ ኦፊሰሮችን እንድናስገባ ይጠይቀናል። እዚች ጋር ኦፊሰሮችን እናስገባለን። እዚችኛቱ ጋር አድ በምንልበት ሰዓት የግዢ ባለሙያዎች እዚህ ጋር ሊስት ተደርጎ ሮል የተሰጣቸው በሙሉ ይመጣሉ። ስራቸውን እንዲሰሩ እዚህ ጋር ግድ መግባት አለባቸው። እነሱን እዚህ ጋር እናስገባለን። በመቀጠልም እዚች ጋር ኒድ ኮሌክተር ዩኒት ነው የስራ ክፍሎች ወይም ፍላጎታቸውን መሰብሰብ የሚችሉ የስራ ክፍሎችን እዚች ጋር አስገባለሁ ማለት። ለምሳሌ ፋይናንስ እና ኤችአር ፕሮኪውርመንት ቲሙ እንዲያስገባ ካልኩኝ እነሱን አስገባለሁ። እነሱን ካስገባን በኋላ ጨረስን። አሁን ስራው እንዲሰራ ተቋሙ በሲስተሙ ስራውን እንደሚሰራ ወይም ደግሞ አገልግሎቱን እንዲጀምር ምን ማድረግ ይኖርብናል? እቺን ፐብሊሽ ማለት ይኖርብናል። ከዛሬ ወይ ከዚች ሰዓት ጀምሮ ፐብሊሽ ብለን አክቲቬት ካልነው ከዚች ሰዓት ጀምሮ ስራውን የሚሰራ ይሆናል ማለት ነው። ስለዚህ በአጠቃላይ እዚህ ጋር ያገኘናቸው በሙሉ ምንድናቸው? የሬጂስትሬሽን ፕሮሰስ ነው። ሬጂስተር በምናደርግበት ሰዓት ይህንን ፓስ ተከትለን ሬጂስትሬሽን ፕሮሰሳችንን እንጨርሳለን። በዚህ በመቀጠል ወዴት ይሄዳል ማለት ነው? ወደ የግዢ ስርዓት ወደ መስራት ይሄዳል። የግዢ ስርዓት ደግሞ የሚጀምረው ከአኑዋል ፕላን ወይም ደግሞ ከአመታዊ እቅድ ነው። ስለዚህ ያንን የአመታዊ እቅድ የምንመለከት ይሆናል በሚቀጥለው ቱቶሪያል ቪዲዮአችን ማለት ነው። አሁን በዚህኛው ቱቶሪያል ቪዲዮአችን ደግሞ የምንመለከተው ፕላኒንግ ላይ እንዴት አመታዊ እቅድ ማቀድ እንደምንችል የምናይ ይሆናል።